Hello everyone, እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑ የተወሰኑ ሳምንታት ከሚዲያ ወጣ ብያለሁኝ። ሚዲያ ሳልገባ ቆየሁኝ። ያ ቢዚ ሆኜ ሚዲያ ሳልገባ ፕሬዘንቴሽን ሳላቀርብ ብዙ ቆየሁኝ። ያ እንደወትሮ የሚዲያ ፕሬዘንቴሽን ይቀጥላል። የዛሬው አጀንዳ ምንን በተመለከተ ነው? አራቱ አቅጣጫን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ማህበራዊ ይዘት ኢኮኖሚያዊና ፖለቲካዊ ይዘት ያለው ይሆናል ማለት ነው። ይዘት ያለው ይሆናል። ስለዚህ ታፕ እንድታደርጉ በጥሞና እንድታዳምጡኝ ታፕ እንድታደርጉ ኮፒ ሊንክ ሼር በማድረግ እንድትተባበሩኝ እጠይቃችኋለሁ። የዛሬው አጀንዳ ምንን በተመለከተ ነው? ስለ ዳይቨርሲቲ ኤንድ economic freedom, diversity and economic freedom, economic freedom, diversity and economic freedom. ይሄንን ሐሳብ ይዤ ነው የመጣሁት። diversity and economic freedom, diversity and economic freedom. ይሄንን ሐሳብ ላነሳ የፈለኩበት ምክንያት ስላለ ሚዲያ አንድ የሚመላለስ ከሚዲያ ያየሁት አንድ በሚዲያ የሚመላለስ ሐሳብ ማለት ውዝግብ ከደቡብ አፍሪካ ጋር ተያይዞ ብዙ ውዝግብ ሚዲያ ላይ ስላየሁት ብዙ የተነሱ ነገሮች አሉ። ብዙ የተመሰ ከባንዲራ ጋር ተያይዞ የተነሱ ሐሳቦች አሉ። ሳምራይዝ እያደረኩ ነው የሚመጣው ማለት ነው። ሳምራይዝ ያየሁትን ከዛም ያየሁትን ሳምራይዝ ለማድረግ ከዳይቨርሲቲ ጋር አያይዤ ትንተና ለማቅረብ ነው። ሁለት ሶስት አይነት ሰዎች እንዳሉ፣ አንደኛ ሚዲያ ላይ አክቲቪስቶች እንዳሉ፣ ጆርናሊስቶች እንዳሉና አናሊስቶች እንዳሉ ማገናዘብ አለባቸው ማለት ነው። አክቲቪስቶች አሉ፣ አናሊስቶች አሉ እና ጆርናሊስቶች አሉ። ጆርናሊስቶች የራሳቸውን ስራ ጆርናል ሙያዊ ስራ፣ አናሊስት ማለት ያየውን የሰማውን ከዛም ወደ ሚዲያ የሚያቀርብ ተንታኝ ማለት ነው። ተንታኝ ማለት አናሊስት በጣም ወሳኝ ሰዎች ናቸው። አናሊስቶች በጣም አንድን ነገር በጥልቀት የሚያስረዱና የሚተነትኑ አናሊስቶች ይባላሉ ማለት ነው። አናሊስቶች አሁን የሚዲያ ስራ አክቲቪዝም ስራ ሳይሆን አናሊስት ስራ ነው የሚሰራው ማለት ነው። ሚዲያ አናሊስት ነኝ። አናሊስትን ማለት ነው። ትንተና ይዤ ነው የሚመጣው። አንድን ጉዳይ እየተነተንኩ ነው የሚመጣው፣ እየበደንኩ ነው የሚመጣው። እየተነተንኩ ምንድነው፣ ወዴት እየሄደ ነው ይሄ ጉዳይ፣ ምን መሆን አለበት፣ ወዴት እየሄደ ነው እያልኩ ነው የሚመጣው ማለት ነው። ወዴት እየሄደ ነው አካሄድን ለአካሄድ መፍትሄ ወይም አንድ ጉዳይ መፍትሄ ይዤ ነው የሚመጣው ማለት ነው። መፍትሄ ይዤ ነው የሚመጣው ማለት ነው። ዝም ብዬ ለማጥላላት ለአንድን ሐሳብ ለማኮልሸት አንድን እንትን ለማድረግ ሳይሆን ምንድነው ለማስታረቅና ምን መሆን አለበት እያልኩ ነው የሚመጣው ማለት ነው። ሚዲያ ፕሬዘንቴሽን ይዤ ሲመጣ ምን መሆን አለበት፣ ይሄ ጉዳይ ሀፕን ተደርጓል፣ ምንድነው መፍትሄው? ሶሉሽን ሜከር ነኝ ማለት ነው። ሶሉሽን
ከዳይቨርሲቲ ጋር አያይዤ ብዙ ሚዲያ ብዙ ትንተና ከዚህ በፊት ሰጥቻለሁ። ዳይቨርሲቲ ኦፍ ላንጉዌጅ እያለ በዓለም ማለት ነው የዓለም ፖለቲክስ ነው የዓለም ሃይማኖታዊ ጉዳይ ቢዝነስ ጉዳይ in the continent in the world in the country level in the country level in the continental level country level and the world in general ምንድነው እየሆነ ያለው ወዴት እየሄደ ነው እያልኩ ነው የሚመጣው ማለት ነው እያልኩ ነው የሚመጣው። ስለዚህ ከዳይቨርሲቲ ጋር አያይዤ ብዙ ትንተና አቅርቤያለሁ። የቋንቋ ዳይቨርሲቲ በዓለም የቋንቋ ዳይቨርሲቲ እንዳለ የሃይማኖት ዳይቨርሲቲ እንዳለ የአስተሳሰብ ዳይቨርሲቲ እንዳለ የባህል ዳይቨርሲቲ እንዳለ ከዚህ በፊት ትንተና ብዙ ተንትኛለሁ። ገብታችሁ ዩቲዩብ ገብታችሁ ማዳመጥ ትችላላችሁ። ትንተና ብዙ ትንተና ብዙ ዳይቨርሲቲ አለ። ዳይቨርሲቲ በዓለም ብዙ ዳይቨርሲቲዎች አሉ። የቋንቋ ዳይቨርሲቲ፣ የሃይማኖት ዳይቨርሲቲ፣ የአስተሳሰብ ዳይቨርሲቲ ምንድነው የአስተሳሰብ የቋንቋ የሃይማኖት የፖለቲካ ዳይቨርሲቲ እንዳለ ከዚህ የቀለም ዳይቨርሲቲ እንዳለ ከዚህ በፊት ብዙ ትንተና አቅርቤያለሁ። ትንተና አቅርቤያለሁ። ስለዚህ በዳይቨርሲቲ ውስጥ አሁን ዳይቨርሲፋይድ ኤንቫይሮንመንት እንዴት መኖር ይቻላል የሚል ሐሳብ ነው። ዳይቨርሲፋይድ ኤንቫይሮንመንት እንዴት ባይ ዘ ዳይቨርሲቲ ቶለሬት ማድረግ ይቻላል። ዳይቨርሲቲውን እንዴት ቶለሬት ማድረግ ይቻላል? ዳይቨርሲቲውን እንዴት ቶለሬት ማድረግ እንዴት ሙቹዋል ኮኤግዚስተንት ማምጣት ይቻላል? ሙቹዋል ኮኤግዚስተንት እንዴት ሶሊዳሪቲ ማምጣት ይቻላል? እንዴት ሙቹዋል ኮኤግዚስተንት ማምጣት ይቻላል? world is diversified. The world is diversified. So how we could live together? እንዴት መኖር ይቻላል? እንዴት መኖር ይቻላል? በዚህ በዳይቨርሲፋይድ ኤንቫይሮንመንት በዚህ በዳይቨርሲፋይድ ወርልድ እንዴት አብሮ መኖር ይቻላል? መኖር ኑሮ ኢኮኖሚ ጋር አያይዤ ነው ማወራው እኔ። እንዴት ሰው ኢኮኖሚ ኑሮ ስራ ካልሰራ ቢዝነስ ካልሰራ እንዴት በዳይቨርሲፋይድ ኤንቫይሮንመንት መኖር ይችላል? ሰው ዳይቨርሲፋይድ ኤንቫይሮንመንት እንዴት መኖር ይችላል? ኢኮኖሚን እንዴት ሞቢላይዝ ይችላል? ዳይቨርሲፋይድ ኤንቫይሮንመንት ኢኮኖሚን እንዴት ለራን ማድረግ ይቻላል? አንድ ሰው እንዴት ይችላል? ዳይቨርሲፋይድ ኤንቫይሮንመንት አሁን ሰሞኑ ደቡብ አፍሪካ ሀፐንድ የተደረገው ይሄ ነው። ዳይቨርሲቲ ቶለሬት አልቻሉም ማለት ነው። ዳይቨርሲቲውን ቶለሬት አላደረጉም፣ አልቻሉም። ስለዚህ ውዝግብ ተፈጠረ። በዳይቨርሲቲ ምክንያት ነው። አሁን በዳይቨርሲቲ ምክንያት እርስ በርስ ጥቁር ከጥቁር ጋር ጥቁር ከነጭ ጋር እንትና መነካከስ ይሄ የዳይቨርሲቲ ፕሮብሌም ማለት ነው። አንድ ሰው አንድ ኔሽን ወይም አንድ ትራይብ ውስጥ አንድ ትራይብ ብቻውን ሊኖር አይችልም። የትም ዓለም አንድ ትራይብ ብቻውን ሊኖር አይችልም። አንድ ትራይብ እኔ ሴልፍ ሰፊሽንት ነኝ ከሌላ ጋር አልገናኝም ሰው እኛ ጋር መምጣት የለበትም ማለት አይችልም። አንድ ትራይብ ብቻ አንድ የዙሉ ትራይብ ወይም አንዱ የባንቱ ትራይብ ሌላው እኛ ጋር መምጣት የለበትም ልል አይችልም ማለት ነው። ልል አይችልም። ሌላው ከሌሎች ጋር እንዴት መኖር ይቻላል ብሎም ሪዞልቭ ማድረግ መቻል አለበት ማለት ነው። ከሌሎች ጋር እንዴት መኖር ይቻላል? ከሌሎች ጋር እንዴት አብሮ መኖር ይቻላል? አብሮ መኖር መስራት ይቻላል ብሎ ሪዞልቭ ማድረግ ባለፈው ጊዜ ብያለሁ። ባለፈው ጊዜ ከኢንላይትመንት ጋር አያይዤ ብዙ ትንተና ሰጥቻለሁ። ይሄ ዓለም አቀፍ ማለት ይሄ ዘመን ማለት ነው። ይሄ ዘመን ይሄ ምንድነው? ኢንላይትመንት ዘመን ነው። ሰው የነቃበት ዘመን ነው።
የነቃበት ዘመን ነው ማለት ነው። እንደ ድሮ ዘመን አይደለም። እንደ ድሮ ዘመን አይደለም። ሰው በትምህርት የነቃበት ዘመን ነው። ብሉ ኦርደር የነቃበት ዘመን ነው። ብሉ ኦርደር የነቃበት ዘመን ነው። ስለዚህ ሎ ትክክለኛ ሎ እዛ ማስቀመጥ ሰዎቹ የትም ዓለም ሄደው መስራት የሰዎች ማለት ነው። አንድን አካባቢ ከአንድ አካባቢ ወደ ሌላ አካባቢ ሄዶ የመስራት ቢዝነስ የመስራት ይሄ እንትን ማለት ነው። ይሄ ዓለም አቀፍ ሕገ መንግስት ሊከበር ይገባል ማለት ነው። ሊከበር ይገባል። ሰዎች ብዙ ጥቃት ይደርስባቸዋል ማለት ነው። ብዙ ጥቃት ይሄ ምንድን ነው? ዜኖፎቢያ ከጥቃት አካል አንዱ ነው። ዜኖፎቢያ የፊር ፎር ፎሬነርስ ዜኖፎቢያ ሚንስ ፊር ፎር ፎሬነርስ ሌሎችን ወልከም አለማድረግ። አንድ አካባቢ ሌላው እንዲመጣ እንግዳ እንዳይመጣ ሌላ እኔ ብቻ እዛ አካባቢ እኔ ብቻ ልኑር ባይነት፣ ይሄ በጣም ስግብግብነት ነው። እኔ ብቻ ልኑር ባይነት ዜኖፎቢክ ነው። ዜኖፎቢያ ሌላው እኛ ጋር እንዳይመጣ ብሎ ይሄ እንትን ሰዎችን ማነሳሳት ይሄ የዩናይትድ ኔሽን ስራ ነው። ዩናይትድ ኔሽን ወይም ዓለም አቀፍን የሚያስተዳድር ሰው የሚሰራው ስራ ነው። አሁን እንደዛ ከተባለ ወደ እኛ ጋር አምጡና ለምሳሌ አዲስ አበባ ወደ አዲስ አበባ ነውና አዲስ አበባ ለምሳሌ ኦሮሚያ መሬት ነውና ሌላው አካባቢን ለቆ መጥፋት አለበት ብሎ ሊያነሳ ይችላል። እሳት እንትን ያደርጋል ማለት ነው። ሌሎች ወደ ወላይታ ሶዶ ውሰድና ወላይታ መሬትና ሌሎ ደቡብ ላይ እጣ ፈንታ የላቸውም ማለት አይቻልም። በዚህ እንትን ዘመን ማለት ነው። በኢንላይትመንት ዘመን አይቻልም ማለት ነው። አይቻልም። በኢንላይትመንት ዘመን ሰዎች ከተለያየ ቦታ የመጡ ዳይቨርሲፋይድ የሆኑ ዳይቨርሲፋይድ አይዲያ፣ ዳይቨርሲፋይድ ካልቸር፣ ዳይቨርሲፋይድ አቲቲዩድ ያላቸው ሰዎች መጥቶ አብሮ የሚኖሩበት ኮሚኒቲ መፍጠር፣ ይሄ ነው የኔ አስተሳሰብ ሁሌ ማለት ነው። ከተለያየ አካባቢ የመጡ ሰዎች አካባቢውን እንዲያለሙ መፍቀድ፣ ከተለያየ አካባቢ የመጡ ሰዎች ለልማት እስከመጡ ድረስ ሰዎቹን ኢንካሬጅ ማድረግ አሁን ልማት አሁን እዛ ያለው ሰው ማለማ ከሆነ አካባቢ ያለው ሰው ማለማ ከሆነ ከሌላ አካባቢ ማምጣትና እንዲያለማ መፍቀድ፣ ኢንቨስትመንት አካሄድ ይሄ ነው ማለት ነው። ኢንተርፕረነርሺፕ አካሄድ ይሄ ነው ማለት ነው። አካሄድ ሁልጊዜ እኛ ጋር ለምን እኛ ሰዎች ወዴት ይሄዳሉ? ወደ ሰው ሀገር ይሄዳሉ። ለምን? ስራ እየፈለጉ። አንተ አሁን እናንተ ለምሳሌ ኢንቨስተር ከሌላ አካባቢ አይምጣ እኛ አካባቢ መሬታችን አይውሰድ ብላችሁ ትከለክላላችሁ። ግን የልጆቻችሁን ወደ አረብ ሀገር ትለቃላችሁ። አረብ ሀገር ወደ ተለያየ ቦታ ሄዶ እንዲሰሩ ትለቃላችሁ። ግን ሌላ ኢንቨስተር እንዳይመጣ ታደርጋላችሁ። ይሄ የአፍሪካ አስተሳሰብ ማለት ነው። በጣም የወረደ አርቆ አለማሰብ፣ በጣም አለመረዳት፣ ነገሮቹን አለመገናዘብ አለመገናዘብ ማለት ነው። በጣም የግንዛቤ ማነስ የአመለካከት ችግር የግንዛቤ ማነስ ይሄ ነው። ሁልጊዜ የገባው ሚዲያ ስልጠና የሚሰጠው ማለት ነው። ግንዛቤ አመለካከት ማነስ ሰው በቃ አንድ ኔሽን ብቻ የዛ አካባቢ ይኖር ብሎ የሚያስቡ አሉ። አይቻልም። በዚህ ዘመን ማለት ነው አይቻልም። ከተለያየ አካባቢ ሰዎች ይመጣሉ ለልማት ለስራ የተለያዩ ሰዎች ይኖራሉ፣ አንድ ላይ ይኖራሉ። የተለያየ ቋንቋ የሚናገሩ ሰዎች፣ የተለያየ ባህል ያላቸው ሰዎች፣ የተለያየ አስተሳሰብ እምነት ያላቸው ሰዎች አንድ አካባቢ ፈጥሮ ይኖራሉ። ግሎባላይዜሽን ማለት ይሄ ነው። ግሎባላይዜሽን አሁን እንዳይኖሩ
የተለያዩ ሰዎች እንዳኖሩ አንድ ሰዎች ብቻ አንድ አይነት ሰዎች ብቻ አካባቢ ይኑር ብሎ የሚያስቡ ሰዎች አሉ። የኔ ሰው ወላይታ ውስጥ ወላይታ ብቻ መኖር አለበት ብሎ የሚያስቡ ሰዎች ሊኖሩ ይችላሉ። ሌላው ለምን ይመጣል ብሎ የሚያስቡ ይሄ አለመገናዘብ ምንድነው? ምንድነው? ነገሮችን ሰፋ አድርጎ አለማሰብ ስግብግብነት እኔ ብቻ ተጠቃሚ እኔ ብቻ በዚህ ዘመን አይሰራም ማለት ነው። እኔ ብቻ አይሰራም። አብሮ መኖር፣ አብሮ ቢዝነስ መስራት፣ አብሮ አካባቢን ማልማት፣ አካባቢ ለሚያለሙ ሰዎች ፍቃድ መስጠት፣ አካባቢም እንትን የሚያደርግ ከሆነ አንድ አካባቢ ለምሳሌ አካባቢ ዝርፊያ ከሚበዛ ከሆነ ኢንቨስተር እዛ አካባቢ ላይ ይችላል። ስለዚህ መንግስት ስራ ምንድነው? አካባቢን ስታብላይዝ ማድረግ ማለት ነው። ስታብላይዝ ማድረግ ለኢኮኖሚ ለስራ ምቹ ማድረግ የመንግስታት የአካባቢ መንግስት ስራ በጣም አካባቢው ወልካም የሚያደርግ ሌሎች ወልካም የሚያደርግ ማለት ነው። ለልማት የሚመጡ ሰዎች የሚያለሙ ሰዎችን ኢንካሬጅ የሚያደርግ መሆን አለበት እንጂ አንዳንድ ጠባቦች ጋር ተመሳጥሮ ወይም ተባብሮ ሊጎዳ የሚያስብ አመራር ወይም መሪ ሊኖር አይገባም ማለት ነው። ሊኖር አይገባም። ስለዚህ በዓለም የተለያዩ ቋንቋዎች አሉ። በዓለም የተለያዩ አስተሳሰቦች አሉ። የፖለቲካ አመለካከቶች አሉ። የተለያዩ የሃይማኖት ዳይቨርሲቲ አለ። የትም ዓለም ዳይቨርሲቲ አለ። የትም አካባቢ ዳይቨርሲቲ አለ። ዳይቨርሲቲ ውስጥ ሙቹዋል ኮኤግዚስተንስ አስፈላጊ ነው ማለት ነው። ሙቹዋል ኮኤግዚስተንስ ሌላው እኛ አካባቢ ለምን ይመጣል ብሎ የሚያስቡትን ማስተማር እሱ ዘመን ቀርቷል ማለት ነው። ይሄ ሶሻሊዝም ዘመን ነው። ምንድነው ድሮ ምንድነው ሶሻሊዝም ዘመን መሬት ለግለሰቡ እጅ አንድ አካባቢ ግለሰቡ እጅ የሚቆይበት ይሄ አለማደግን ገጠር አካባቢ ለምሳሌ ሲሆን መሬት ለኦነር ነው ግን ለልማት አካባቢ ከተማ አካባቢ ኢንዱስትሪ ዞን አካባቢ መሬትን መንግስት ለተለያየ ልማት ከተለያየ አካባቢ የመጡ ሰዎች ለልማት ሲፈልጉ ያንን መሬት መንግስት በካሳ ሆነ በተለያዩ ሜካኒዝም ለኢንቨስተር ይሰጣል። ይሄ መሆን የለበትም። ኢንቨስትመንት ስራ አይካሄድ ብሎ የሚያስቡ ካሉ ይሄ በዚህ ዘመን አስኬድም ወይም አይሰራም ማለት ነው። በዚህ ዘመን አስኬድም ማለት ነው። ሰዎች ከተለያየ አካባቢ መጥተው ለቢዝነስ ስራ፣ ለኢኮኖሚ ስራ፣ ለኢንቨስትመንት ስራ ይመጣሉ። የሚመጡ ሰዎችን ዌልካም ማድረግ አሁን ለኢትዮጵያ አማርኛ ተጠቅሜ ለኢትዮጵያ የሚሰሩ ነው። ለዚህ ሰዎች ልጆቻችሁን ወደ አረብ የተለያየ አካባቢ እንዲሄዱ ትፈቅዳላችሁ። ግን ሌላ አካባቢ ያለው ኢንቨስተር መጥቶ ልጆቻችሁ እዛው በእናንተ በሀገራችሁ እንዲሰሩ አትፈቅዱም ማለት ነው። አትፈቅዱላቸው። ይሄ ጥሩ አይደለም ማለት ነው። ይሄ ጥሩ አይደለም። ከዛ ከሌላ አካባቢ ሲመጡ ሰዎችንም ወልካም ማድረግ
ያ ወልካም ማድረግ የተለያዩ ካልቸሮችን ወልካም ማድረግ የተለያዩ አመለካከቶችን ወልካም ማድረግ ባለፈው እኔ አሁን ከባንዲራ ጋር ብዙ ሰዎች ቅርታ መጣው ያ ባንዲራ ጋር ተያይዞ ሚዲያ ላይ ብዙ ውዝግብ ሰዎች ሲያነሱ አይቼ በጣም ነው እንትን ያለኝ ማለት ባንዲራ በቀለም የሚጣላ ነው የኛ ሰው በቀለም የሚጣላ በጨርቅ የሚጣላ ምን አይነት በዚህ በሲቪላይዝ ዘመን ኢንላይትመንት ዘመን በጨርቅ የሚጣላ በቀለም የሚጣላ ምን እኔ በእውነት አንዳንድ ሰዎች አስተሳሰቡ ይገርማል። አስተሳሰባቸው የሰዎች አስተሳሰብ በጨርቅ ይጣላል፣ በቀለም ይጣላል። በቀለም ሰዎች ቀለም መፍጠር ችሏል። እናንተ በቀለም ትጣላላችሁ። ቀለም መፍጠር ትችላለህ? መጀመሪያ ቀለም ፍጠር፣ በቀለም ትጣላለህ። ግን ቀለም እንዴት እንደሚሰራ ትችላለህ? ይሄ ነው ሁሌ የሚጨንቀኝ ማለት ነው። ቀለም እንዴት ይሰራል? ሰርተህ ታሳያለህ? ቀለም ዶማ ራስ በቀለም ትጣላለህ፣ በጨርቅ ትጣላለህ። ይሄ ነው ዶማነት ማለት ነው። አስተሳሰብ ሰው አስተሳሰብ ምንድነው? የወረደ አስተሳሰብ ማለት ነው። በቀለም የሚጣላ በጨርቅ የሚጣላ ሰው ባንዲራ ለምን ቀለም ጥቁር አይሆንም? ነጭ አይሆንም? ጥቁር ለምን ቀይ ሆነ? በዛ ይጣላል፣ በዛ ይጨቃጨቃል። ባንዲራ ቀይ ቀለም እንዴት ይሰራል ብለህ ታጠናለህ? ቀይ ቀለም እንዴት ይሰራል? ቀለም እንዴት ይፈጠራል? በዚህ ትጨቃጨቃለህ። በዚህ ገብተህ ኢንቨስቲጌት ታደርጋለህ። ቀይ ቀለም እንዴት ይሰራል? ነጭ ቀለም እንዴት ይሰራል? ቀለም እንዴት ይፈጠራል? እሱን ትመረምራለህ፣ ትጣላለህ። ሰው በፈጠረው ትጣላለህ። የኛ ሰው ጅራምፖ ሆኖ ቀርቷል ማለት ነው። ሁሉ ጊዜ ሚዲያ ገብቼ አያለው ሰዎች ሰው በፈጠረው ይጨቃጨቃል፣ ይከራከራል፣ ይጣላል። ይሄ ነው ጅላምፖነት ማለት። ሰው ጅላምፖ ሆኖ በማይረባ ክርክር ጊዜ ያጠፋል ማለት ነው። በማይረባ በማይረባ ባንዲራ ለምን ቀይ ሆነ? ለኛ ባንዲራ ለምን ቀይ ሆነ? ጥቁር ሆነ? ለምን በዛ የሚጣላ ነው። ይሄ ወዴት ይመራል? ይሄ በዚያ ጥላቻ ወደ ዜኖፒቢክ ጥቁሮች እኛ አካባቢ ለምን ይመጣሉ? ነጮች እኛ አካባቢ ለምን ይመጣሉ? እንደዚህ አይነት በዚህ በሲቪላይዝድ ኢንላይትመንት ከዚህ በፊት አንስቼ አስተምራለሁ። ይሄ ዘመን ሰዎች ወደ ተለያየ አካባቢ የሚመጡበት ዘመን ነው። ህግ ብቻ ነው፣ ህግና ህግ ነው የሚመራበት። በኢንላይትመንት ዘመን ህግና ህግ ነው የሚመራው፣ ህግና ህግ ነው የሚመራው ማለት ነው። ህግ ሎ እንደ ኦርደር ተከትሎ የተኛውን ስራ የመስራት ሰው የሚሰራበት ጊዜ ማለት ነው። ሰው የነቃበት በአስተሳሰብ የነቃበት በአይዲዮሎጂ የነቃበት ዘመን ነው ማለት ነው። በአይዲዮሎጂ የነቃበት ስለዚህ የኢትዮጵያ ባንዲራ ኢቭን ኮከብ ምን እንደሆነ የሚመረዳ ሰው ኮከብ ብዝሃነትን ያሳያል ማለት ነው። ከዚህ በፊትም ተናግሬያለሁ። ብዝሃነት ኢትዮጵያ ማልቲ ላንጉዌጅ ማልቲ ካልቸራል ማልቲ ኢትኒክ ይሄ ብዝሃነት ነው ማለት ነው። ብዝሃነትን ያሳያል። ኮከብ ለምን ታጠፋለህ? ኮከብ ለምን ታነሳለህ? ልሙጥ ለምን ታረጋለህ? በዛ የሚጨቃጨቁ ስንት የተጨቃጨቁ ሰዎች አሉ። ኮከብ ብዝሃነትን በሪሊጂየስ ፐርስፔክቲቭ ከሄዳችሁ ብዙ ተባዙ የተባለውን ኢምፕሊኬት ለማድረግ ብዙ
ብዙ ያ ብዙ ተባዙ በባይብል የተባለውን እሱን ኢምፕሊኬት ለማድረግ ነው። በፖለቲካል ፐርስፔክቲቭ ከሄዳችሁ ኢትዮጵያ የብዙ ኢትኒሲቲ ሰዎች ያሉባት አገር መሆኗን ማለት የብዛነቱን ያሳያል። ኮከብ ኖረ ያኖረም ይጣላል። በዛ ተጣልቶ ብዙ ሰዎች ሲጨቃጨቁ አይቼ በጣም ነው የገረመኝ ማለት ነው። ቀለም ነጭ ቀለም ምንድነው የሚጠቅመው? ነጭ ፒዩሪቲን ያሳያል። ነጭ ቀለም በባንዲራ ካለ ነጭ ቀለም ፒዩሪቲን ያሳያል። ፒዩሪቲን ያሳያል። ሬድ ከለር ምንድነው? አንድ ሬድ ከለር ስትሬንግዝ ነው ያያል። ስትሬንግዝ ሬድ ምንድነው? I don't know ማጥናት ከምስሩን ማጥናት ይችላልላችሁ። ሬድ ምንድነው የሚጠቅመው? ፒዩሪቲ ብሉ ከለር ምንድነው ኢምፕሊኬት አላቅም እኔ። በዛ መጣላት የለባችሁ ማለት ነው። በዚህ ነጭ ጥቁር ሆነ ሰው የተስማማበት ይሰራል ማለት ነው። የተስማማበት ማጆሪቲ የተስማማበት ይሰራል ማለት ነው። እኔ I don't care እሱ ስራ አይደለም። እኔ የኔ ጭንቀት ቀለም ነጭ ጥቁር እንዴት መስራት ይቻላል? በእኔ ነው የኔ ጭንቀት ማለት ነው። እንዴት ቀለሙን እንዴት መስራት እንፈጥራለን? ቀለም እንዴት ይሰራል ብሎ ከምስሩን ማጥናት ነው የሚጨንቀኝ እንጂ ጥቁር ነጭ ሆነ ማለት ይሄ ነጭ ጭንቀት አይደለም ማለት ነው። እንዴት ይፈጠራል? ቀለም እንዴት ይፈጠራል? ይሄን ነው ሳይንሱን ነው መጨነቅ አለባችሁ ማለት ነው። ሳይንሱን እንዴት ይሰራል? ቀለም ሰርቼ እንዴት ሽጬ ገንዘብ ሜክ አደርጋለሁ? ይሄ ነው መጨነቅ አለባችሁ ከቀለም። ያ ጥቁር ቀለም ሰርቼ እኔ ፈጥሬ ከዛ ሽጬ ገንዘብ እንዴት መስራት እችላለሁ? ይሄ ነው በዚህ ነው መጨነቅ አለባችሁ ማለት ነው። ነጭ ቀለም ሰርቼ ሽጬ እንዴት ገንዘብ ሜክ አደርጋለሁ? ይሄ ነው በዚህ ነው መጨነቅ አለባችሁ ማለት ነው። አሁን ነጮች ያደጉበት ምክንያት በዚህ ነው። እነሱ ሰዎች በፈጠሩ የኛ ሰው ይገዳደላል። ሰዎች ይፈጥራሉ፣ ሌላው በመጨቃጨቅ በመገዳደል ይሄ ጅላምቡነት ማለት ነው። ጅልነት ማለት ነው። አግሪት የሆነ የሚያስማማ ቀለም የትኛው ሰው ማጆሪቲ ሰው የተስማማበት ይሰራል ማለት ነው። ይሰራል አግሪመንት ማለት ነው። ወይም ህግ ነጭ ጥቁር የኛ ባንዲራ ይሆን፣ ነጭ ጥቁር ሰማያዊ የኛ ባንዲራ ሆኖ ሰው የተስማማበት የቱ ይሰራል? የኢትዮጵያ ባንዲራ አሁን ያለው ባንዲራ ምን አይወክለኝ ብሎ የሚጨቃጨቀው ነው። ምን ትጠቀማ? ምንድነው ምንድነው የሚጠቀም? ይሄም ከራሲዝም ጋር ይያያዛል ማለት ነው። ራሲዝም ጋር ይያያዛል። ይሄ መሆን የለበትም ማለት ነው። ነጭ እንዴት ይሰራል? ከምስትሩን ማለት ይሄም ነው በዚህ ነው መጨነቅ ያለባችሁ ማለት ነው። በዚህ ነው መጨነቅ ያለባችሁ ማለት ነው። ይሄ ነው ዜኖፎቢክ የሆነ ቀለምን በመጥላት ቀለም ከሰው ጋር በማያያዝ ሰሙ በቃ ያ ቀለም ሰው ጋር በማያያዝ ሰውን መጥላት በማያያዝ ይሄ ለምን ነጭ ሆነ? ይሄ ለምን ጥቁር ሆነ? ያ ተመሳሳይ ሊሆን አይችልም። የትም ሰው ተመሳሳይ ሊሆን አይችልም። እግዚአብሔር ነጭ ጥቁር ቡናማ አድርጎ ፈጥሯል። ሰው አክሰፕት ማድረግ ማለት ነው። አክሰፕት ማድረግ አብሮ መኖር ሰዎች አብሮ እንዲኖሩ ማስቻል አብሮ እንዲኖሩ የተለያዩ አመለካከት ያላቸው ሰዎች የተለያዩ ያ ቀለም ያላቸው ነጭ ጥቁር አብሮ እንዲሰሩ ማድረግ መሆን አለበት። እኔ መንግስት ቢሆን
ህግና ህግ ነው። ነጭ ሆነ ጥቁር ሆነ ህግና ህግ አሰራር ፖሊሲና ፕሪንሲፕል ተከትሎ የትኛው የሚሰራ መስራት አለበት ማለት ነው። ያ ቢያለው አንድ ኢንቫይሮንመንትን የተለያዩ ኢንቫይሮንመንት የተለያዩ አመለካከት የፖለቲካ የሃይማኖት የቴክኖሎጂ አንድ ኢንቫይሮንመንት ማተር የሚያደርጉ 3-4 ነገሮች ፖለቲካ ማተር ያደርጋል። አንድ ኢንቫይሮንመንት ማለት ነው። አንድ ኢንቫይሮንመንት ፖለቲካ አንድ ኢንቫይሮንመንት ፖለቲካ ማተር ያደርጋል። ምንድነው ሪሊጂየን ማተር ያደርጋል። ቴክኖሎጂ አንድ ቢዝነስ ሰው እነኚህ ሶስቶቹን አስታርቆ መሄድ አለበት ማለት ነው። ፖለቲካውን፣ ሃይማኖትን፣ አካባቢ ያለው ቢሊፉን እና ቴክኖሎጂን አስታርቆ ሶስቱን አስታርቆ አሁን ቢዝነስ ሰዎች ነው የሚሰጣቸው ማለት ነው። ቢዝነስ ሲሰሩ እነኚህ ሶስቶቹን አስታርቃችሁ ማስኬድ ቢዝነሳችሁን ማለት ነው። ሶስቶቹን ኢምፓክት ያመጣሉ ማለት ነው። ፖለቲካው ማተር ያደርጋል። አንድን ቢዝነስ ኢንቫይሮንመንት ወይም አንድን ኢንቫይሮንመንት ፖለቲካው ማተር ያደርጋል። ሃይማኖት ወይም ቢሊፉ የሰዎች እምነት ካልቸር ቢሊፍ እምነት ማተር ያደርጋል። ቴክኖሎጂ ማተር ያደርጋል። እነኚህ ሶስቶቹን ያልተቆጣጠረ ሰው ቢዝነስማን ወይ አንድ ኢንቨስተር ወይ አንድ ኢንተርፕረነር ሰክሰስፉል ሊሆን አይችልም። ፖለቲካውን ካላወቀ ፖለቲከኛ አንድ ኢንቨስተር ወይ አንድ ኢንተርፕረነር ፖለቲካ ሁኔታን መጀመሪያ ማጥናት አለበት ማለት ነው። ፖለቲካውን ማጥናት አለበት። ፖለቲካውን ማወቅ አለበት። የአካባቢ ፖለቲካ ማወቅ አለበት። አንዳንድ አሁን ሳውዝ አፍሪካ ያሉ ኢንቨስተሮች ናቸው። ኢንቨስተሮች አካባቢው መጀመሪያ ነው ኢንቨስትመንት ከመስራት በፊት ፖለቲካል ኢንቫይሮንመንት ለኔ ምቹ ነው ወይ ብለህ መጀመሪያ ማጥናት አለብህ። ዝም ብሎ ከመክሰሬ ማለት ነው። ዝም ብለህ አንድ ትልቅ ቢዝነስ ኮላፕስ ከምታደርግ መጀመሪያ ማጥናት አለብህ። ፖለቲካል ኢንቫይሮንመንት ለኔ ለቢዝነስ ምቹ ነው ወይ? ሃይማኖት ቢሊፉን ካልቸሩን ቢሊፉን አካባቢ ያለው እምነት ያንተ ቢዝነስ ከአካባቢ እምነት ጋር ይሄዳል ወይ? ቢሊፉ ካልቸሩ ጋር ይሄዳል ወይ? ያንተ ስራ ያንተ ቢዝነስ ከአካባቢው ነባራዊ ሁኔታ ጋር እምነቱ ጋር ባህሉ ጋር ወጉ ጋር ይሄዳል ወይ? ይሄንን ማጥናት አለብህ አንተ ኢንቨስተር፣ አንተ ኢንተርፕረነር። ቴክኖሎጂ በዚህ ዘመን ማለት ነው ስራ አዋጭ ነው ወይ? በዚህ ዘመን በዚህ ሲቪላይዝድ ዘመን ቢዝነስ እዚህ አካባቢ ቢሰራ አዋጭ ነው ወይ ብለህ መጀመሪያ አካባቢውን ማጥናት አለብህ ማለት ነው። ቴክኖሎጂ አንድ የቴክኖሎጂ ስራ አምጥተህ ገጠር ላይ ኢንቨስትመንት መስራት አትችልም። ቴክኖሎጂ ማተር ያደርጋል ማለት ነው። ቴክኖሎጂ አንድ ኢንተርኔት በሌለበት ቦታ አንድ ኢንቨስትመንት ልታደርግ አትችልም ማለት ነው። ቴክኖሎጂ ማተር ያደርጋል። ኢንተርኔት ማተር ያደርጋል ማለት ነው። ማተር ያደርጋል። ስለዚህ ቢዝነስ የምትሰሩ ሰዎች ዝም ብላችሁ ከምትከስሩ አብዛኛው አሁን ሳውት ደቡብ አፍሪካ ቢዝነስ እየሰሩ ያሉት የኛ ደቡቦች ናቸው። ከደቡብ ኢትዮጵያ የሄዱ ሰዎች ናቸው አብዛኛው በጣም እንትን ያሉ ደቡብ ኢትዮጵያ ደቡቦች ናቸው። ቢዋይዝ እዛ ስራ ስትሰራ ወይ ከዛ አካባቢ ሰው ማግባት አለበት ወይ ሚስተከው ወይ የሆነ ነገር ከሽርካ መስራት አለበት ማለት ቢዝነስ እንዳይጎዳ ሰዎችን መያዝ አለበት። አካባቢ ሰዎች ጋር ወይም ሽርካ ሼርሆልደር ፈጥረ መስራት አለበት ወይ ማግባት አለበት ከዛ አካባቢ ማለት ነው። ቢዝነስ እንዳይጎዳ በሽርካ መስራት አለበት ማለት ነው።
ወይም ለስራ አመቺ በሆነ አካባቢ ወደ ገዛ ሀገር ሄደ ኢንቨስትመንት መስራት አለብህ። በጣም ዋይዝ መሆን አለብህ ማለት ከምትከስር ማለት ነው። ፖለቲካውን መጀመሪያ አጥና። መጀመሪያ ፖለቲካ አጥና። ሎንግ ራን ፖለቲክስ እንዴት አንዳንድ ሰዎች ያለ ስልጠና ይገባሉ። ያለ ስልጠና ቢዝነስ ውስጥ ይገባሉ። ከስሮ ይወጣሉ ማለት ነው። ባንክራፍት ይሆናሉ። ዝም ብለህ ሰው ሀገር ሄደህ ብዙ ሚሊዮን ብር ኢንቨስትመንት ገንዘብ ለምን አታፍስስ? ዝም ብለህ እንትን አታድርግ። አካባቢ መጀመሪያ አጥና። ፖለቲካውን አጥና። ፖለቲካ ስራበት። መጀመሪያ ፖለቲካውን ስራ። ዝም ብለህ አትከስር ማለት ነው። ዝም ብለህ አትከስር። ሶስቱን ማኔጅ አድርግ። መጀመሪያ ሶስቱን አንድ ኢንቨስተር አንድ ኢንተርፕረነር ሶስቱን ማኔጅ አድርግ። ፖለቲካውን፣ ሃይማኖት፣ እዛ አካባቢ ካልቸሩን፣ ሃይማኖቱን፣ ቢሊፍ ሁሉ ነገር አጥና። ሶስተኛ ቴክኖሎጂን አጥና። የዛ አካባቢ ቴክኖሎጂ ምን አይነት ቴክኖሎጂ ያስፈልጋል? የቢዝነስ እዛ አካባቢ አዋጪ ነው ወይስ ያ በቢዝነስ ኢንቫይሮንመንት ሶስቱ ነገሮች በጣም ሶስቶቹን ኮንትሮል ያላደረገ ግለሰብ ውጤታማ ሊሆን አይችልም። ፖለቲካውን ካላወቀ አንድ ኢንተርፕረነር ፖለቲካ ካላወቀ he cannot be successful። ፖለቲካ ካላወቀ አንድ ኢንተርፕረነር ቢሊፉን እምነት አካባቢ ካልቸሩን እምነቱን ካላወቀ ውጤታማ ሊሆን አይችልም። አንድ ቴክኖሎጂ ያላወቀ እዛ አካባቢ ውጤታማ ሊሆን አይችልም ማለት ነው። ቴክኖሎጂ ማለት ነው። ያ ስለዚህ አካባቢ ለስራ ምቹ እናድርግ። ዛሬ ዳይቨርሲቲ ኤንድ ኢኮኖሚክ ዳይቨርሲቲ እና ኢኮኖሚክ ፍሪደም በሚል ርዕስ ነው። ዳይቨርሲቲ ኤንድ ኢኮኖሚክ ፍሪደም ሶ ዳይቨርሲፋይድ ኢንቫይሮንመንት እንዴት ስራ መስራት ይችላል? ዳይቨርሲፋይድ ኢንቫይሮንመንት እንዴት ስራ መስራት ይችላል ወይም ይቻላል? ያ ለዳይቨርሲቲ ፖዚቲቭሊ ኢምፓክት ያደርጋል ወይም ኔጌቲቭሊ ኢምፓክት ያደርጋል። ኢኮኖሚውን ወይ ይጎዳል ወይ ይጠቅማል። ዳይቨርሲቲ ኢኮኖሚውን ሞስት ኦፍ ዘ ታይም ዳይቨርሲቲ ይጠቅማል። አንድ አካባቢ አንድ ኔሽን ብቻ ከኖረ ያ አካባቢ ሊያድግ አይችልም። ዳይቨርሲቲ አያድግም። አንድ ኔሽን አንድ ወላይታ ውስጥ ለምሳሌ ወላይታ ብቻ ከኖረ አያድግም። እዛ አካባቢ ሽባ ሆኖ ይኖራል። ዩኤስ አሜሪካ እንዴት እንዳደገች ማልቲ ላንጉዋል ምንድነው የተለያዩ ቋንቋ የሚናገሩ ሰዎች የተለያዩ አስተሳሰብ ያላቸው ሰዎች የተለያዩ እምነት ያላቸው ሰዎች የተለያዩ አመለካከት ያላቸው ሰዎች ያሉባት አካባቢ ናት አሜሪካ ዩኤስኤ ማለት ነው። ከሰባት ኮንቲኔንት የተሰባሰቡ ሰዎች ወይም የተሰባሰቡ ግሩፖች ያሉባት ሀገር ናት። እነኚህ የተለያየ አስተሳሰብ ያላቸው ሰዎች የተለያየ እውቀት አላቸው ማለት ነው። የተለያየ እውቀት አላቸው ማለት ነው። ከዛ በልጽጋለች፣ አሜሪካውን በልጽጋለች። ሰው አብሮ መኖር ችሏል። ግን ሌላ አካባቢ አዲስ አበባ ብትሄዱ አዲስ አበባ እኔ መንግስት ቢሆን ይሄ ነው እንደዚህ ነው ማለት እንደ ዩኤስኤ ነው ማድረገው ማለት ነው። ዩኤስኤ ነው ማድረገው አዲስ አበባ ማለት ነው። እንዴት የተለያዩ አካባቢ የመጡ ሰዎች የሚኖሩባት ከዩጋንዳ፣
ከሳውዝ አፍሪካ ከኤርትራ ከኢጅፕት የመጡ ሰዎች አዲስ አበባ እንዲኖሩ መፍቀድ ማስቻል እንደ ዩኤስኤ ማለት ነው ማስቻል የአፍሪካ ካፒታል ሲቲ አድርጎ ማድረግ ይቻላል ግን እዛው ወደ ጠባብነት ከገባን ለኦሮሞ ብቻ ሆና ትቀራለች ማለት ነው ጠበን ከቀራን ማለት ነው ለኦሮሞ ብቻ ሆና ትቀራለች it's a fact ግን ዌልካም ካደረግን ኢንቨስተር ከዩጋንዳ ኢንቨስተር ከሳውዝ አፍሪካ ኢንቨስተር ከኢጅፕት ኢንቨስተር ከኮሪያ ኢንቨስተር ከጃፓን ከኢንቨስተር ከቻይና አምጥተን ኢንዱስትሪ እንዲተክሉ ኢንዱስትሪ እንዲሰሩና ኢንዱስትሪ የተለያዩ ኢንዱስትሪያል ፕላንቶችን እንዲያመጡና እንዲተክሉ ካስቻልን ሀገር ትበለጽጋለች ለኦሮሞ ብቻ ከተወን አግራሪያን ሆና ትቀራለች ማለት ነው አግራሪያን ሆና ትቀራለች እዛው አግራን በቃ ግብርና ሃንድ ቱ ማውዝ ሆና ትቀራለች የኛ ሰዎች በወደ አረብ ስራ በከማጣታቸው እዛው አካባቢ ስራ የለም ኢንዱስትሪ የለም ወዴት ይሄዳል ወደ አረብ ይሄዳል ወዴት ይሄዳል ወደ ሌላ አካባቢ ስራ እየፈለገ ይበተራል ያ ይባካችሁ አስተሳሰባችሁ ሰፋ አድርጉ ወደፊት ምን መሆን አለበት ወደፊት ምን መሆን አለበት ብላችሁ ልጆቻችን ወደ ሌላ ሀገር ሄዶ መስራት አለባቸው ወይ እዚህ ሀገራችን መስራት አለባቸው ኢንዱስትሪ መስፋት አለበት ወይ መስፋት የለበትም ብላ እስቲ አስፊታችሁ አስቡ ማለት ነው 6 አይነት የአስተሳሰብ አይነቶች አሉ አንደኛው ሎጂካል ቲንከሮች ማለት ነው ብሎ ይከራከራል